ሞክራለሁ። በዚህ ካልሆነ ስሜታዊ ነው በምን ስሜት ሊሆን ይችላል ብቻ አስበዋል። ከዚህ በፊት እኮ ሌሎች ሰዎች ቤት አይገቡም። አንዴ ቆይ ያሳይሽ፣ ከኋላ እናወራለን። አንዴ ተዘጋጅቶ ስለሆነ እሱ ያሳይና መልሱን ችግር የለም። በመጀመሪያ ደረጃ አሁን እኔ የማገለግለው ጳውሎስ ሆስፒታል ፊት ለፊት የነበረው የመካነ ኢየሱስ ቸርች አለ። በአፋን ኦሮሞ ነው ፕሮግራሙ የሚደረገው። ከዛ አሁን ኢቢሲቲዩ ላይ ትልቅ ህንፃ ሰርተን እዛ ገብተናል። እኔ እስከ የዛሬ ወር ድረስ የወንጌል ማዳረስና ሚሽን ቢሮ የሚባልን ሳስተባብር ነበረ በዛ ቸርች ስር። አሁን ባለንበት ጊዜ ከ43 የማያንሱ አውትሪቾች ወይም አዳዲስ ቸርቾች አሉ፣ ገና እያሳደግን ያለን። የነዛ ሁሉ አስተባባሪ እኔ ነበርኩ። መታወቂያን ስለማሳያችሁ ነው። ቴንክ አሁን በዛ ቦታ ላይ የነበረኝ አገልግሎት ወደ ቸርች ውስጥ አገልግሎት እንዲመለስ የተደረገው ከቸርች ውስጥ ሁለት ጎበዝ ጥሩ አገልጋዮች ለቆ ሄዱና ክፍተት ሲፈጠር የውስጡን ለመድፈን ያኛው አስተዳደራዊ ስራ ነው የሚፈልገው። ወደ ውስጥ ወደ አገልግሎት የወጣቶችና ህፃናት ክፍልና የክርስቲያን ትምህርት ላይ ነው የምሰራው። ቸርቼ ድረስ መጥቶ ማንም ሊጠይቅ ይችላል። ደግሞ አሁን እንዳልኳችሁ ቀጥታ ማንም መጥቶ ኢቢሲቲዩ ላይ ነው ያለነው እኛ ከዊንጌት ወደ ላይ የሚሄደው መንገድ ማንም መጥቶ በፈለገ ሰዓት ቸርች መጠየቅ ይችላል። እንዳውም ሄድ ኦፊስም የፈለገ ቢሮ ደውሎ አብዱሰላምን ታውቃላችሁ ወይ በሏቸው። እኔ ማንም ዱርዬና በፌክ አካውንት እዚህ ላይ የከፈቱ ሰዎች የጠየቁኝን ጥያቄ ለመመለስ አይደለም መልስላችሁ። ይሄንን እወቁት። ማንም አሁን ለምሳሌ አብዛኛው ሩቅ አትሂዱ፣ እዚህ ላይ የሚጽፉ ሰዎች ፌክ አካውንት ናቸው፣ ማንነታቸውን አታውቁም። እኔ አብዱሰላም ሩድዋን አንድ ቀን ራሴን ደብቄ ማላቅ በትንሹ ለ8 ዓመት በቴሌቪዥን ወንጌል አስተምሬያለሁ በሞዓ ቲቪ ላይ። አንድ ቀን ፊቴን ሰውሬ ማላቅ ገና ካመንኩ ጊዜ ጀምሮ በዚህ ሁሉ ምስራቅ ሙስሊም መሃል አንድ ቀን ራሴን ሳልደብቅ ፊት ለፊት አገልግሎት የሆነ ነው። ጠርቶች ሲከራከሩኝ ምን ያወዳይልኝ ጠርቶች ሲከራከሩም ልዩ ልዩ ነገሮች ሲፈልጉ እስላሞች ሲጠሩኝም ፊት ለፊት አንድ ቀን ተደብቄ ማላቅ ነኝ። አሁን እንዲህ ያለ ሰው በዚህ ላይ ቢወጣ ፊቱን አይወጣም። እኔ በፊቴ ነው የምመጣው። አያችሁ ልዩነታችን እዛ ጋር ነው። ሶ ቴንኪው። ግን ምንድነው መሰላችሁ ወደ ዋና አቋቤ ስመጣ እነዚህ ሰዎች ራሳቸው የኛ ቸርች አይደሉም፣ አናቃቸውም። ግን ምንድነው የሚሉ እሱ እዛ ማነው የኛ ወንጌል አይደለም። ለምሳሌ እኔ የምስራቅ ማስተባበሪያ ቢሮ ኃላፊ ነበርኩ። የሁሉም መታወቂያ አንድ ላይ ዝርግፍ አድርጌ አንድ ቀን አሳያችኋለሁ። አሁን መንገድ ወጥቼ ነው አንዱን ብቻ ግን ላሳያችሁ። እስከ ቅርብ ጊዜ ወንጌላዊ ግን እዚህ ሊዘጋ ስለሚችል ቢቀር ይሻላል። አይ ቲንክ ቲክታክ ይዘጋል መሰለኝ። ይሄ የኔ የግል መታወቂያ ነው የቸርች። ማንም በፈለገ ሰዓት ቸርቹን ቦታ ድረስ ነግራቸዋለሁ። አንድ ቀን አብዱሰላም ተደብቆ አያውቅም። እንኳን ቸርች ውስጥ ሆኜ ራሴን መደበቅ አይደለም ያለ ቦታዬ ቀጥታ 8 ዓመት በቴሌቪዥን እኮ ፊት ለፊት ተቀምጬ ሌሎች ሃይማኖቶችም እየመከትኩ ያስተማርኩ ሰው ነኝ። ማንን ለመደበቅ ነው? ከማን? እሺ ቆይ ምንስ ነው የቸርች አገልጋይ ሳልሆን አገልጋይ ነኝ ብል ጥቅሙ ምንድን ነው? እስቲ ያስረዱኝ። ምን ለመጠቀም ነው? ምንድን ነው ልዩ ነገር የማገኘው? ባይሆን እነሱ ይሄን ናቸው። አያችሁ እኔ አንድ ቀን ስውር ነገር የለኝም። ወንጌል በሬዲዮን በህያው ተስፋ ወደ 5 ዓመት አስተምሬያለሁ። አንድ ቀን ስውር ነገር የለኝም። የራሴን ስልክና ፎቶ ነው ቀጥታ ሚዲያዎች ላይ የምጠቀሙ። ፌስቡክ ላይም አብዱሰላም ሩድዋን ብላችሁ ከገባችሁ ፊት ለፊት ነው ሁሉ ነገር ይግልጽ። እንዴት አይነት ድብቅ ነው? አየህ እነዚህ ሰዎች አሸማቆ ሰዎችን ለማባረር የሚፈልጉ የአውሬው ልጆች ናቸው። ልዩ ተልእኮ ያላቸው የጨለማ ልጆች ናቸው። እውነቱን ልንገራችሁ፣ ወንድ ከሆኑ መጥቶ እንደኔ እንዲህ ባለ መልክ መታወቂያቸውን ፊት ለፊት ያሳዩአችሁ። እስቲ ያሳዩአችሁ፣ መጥቶ ጥሯቸው። እሺ የቸርች አባል የሆኑ በቸርች አይናገሩም። ፎቶአቸው የለም። ፌክ አካውንት ናቸው። ፌክ አካውንት የሚጠቀሙት ፌክ ማንነት ስላላቸው፣ ግን እውነተኛ ማንነት ስለሆነ አትደበቅም። ቴንኪው። ቀጥሉ። ኦኬ እሺ፣ በቃ አሁን ክሊር ነው። ማንም ያውቃል እኮ እኔ እኮ እና ማን ሻሎም ጨምሮ እነ ሳሙኤል በላይ ነው ጠይቁት። እሺ ሳሚ እዚህ ላይ አለ። እነ ሳሚን ጠይቋቸው። አብዱሰላም በቸርች ውስጥ ማን ነው በሉና፣ ማንም ተደብቄ አላውቅም። እንዴት ነው ለአንድ ፌክ ማንነት የያዘና ፌክ አካውንት የሚጠቀም ሰው ራሴን ማስገዛው? ቀጥሉ።
እሺ እንትን ነው አላማቸው ምን እንደሆነ እናውቃለን። አንዳንዱ ማንነታቸው አይታወቅም፣ አንዳንዱ ደግሞ ከኋላ ወንበር የሚቀመጡትም አሉ። አንዳንዱ እና የእብዲ በክልሉ ልጆች አይሉም እንደ መንፈሳዊ አባታቸው እሱ አይለም እንደ እዚህ ላይ ተቀምጦ እኛን ፊት ለፊት የሚቃወሙት በማተልኮ እንደሆነ እኮ ከነ ማስረጃ አለኝ። እሱ ጋር ተቀምጦ የመከፋፈል ስራ እንሰራለን ያለው ቪዲዮ አለኝ። በውስጥ ልክላችኋለሁ ከፈለጋችሁ፣ እዚህ ጋርም ከፍታለሁ። የመለየት ስራ እንሰራለን ብሎ እሱ ጋር ተቀምጦ የመለየት ስራ እንሰራለን ያሉበት ቪዲዮ አለኝ። አሁን ላሳያችሁ እችላለሁ። አዎ የቀሲስ ዲበኩሉ ተላኪዎች ናቸው፣ ፋኖች ማለት ነው። ሰው ኦሮሞ ስለሆነ እንደዛ የሚያወራ በዘር የሚከፋፍል መንግስትን የሚቃወም ፋኖ ነው እንጂ ሌላ ነገር የለውም። ፋኖ ቢሆን ችግር አለው? አሁን ስለ ፋኖ ስለ ቄሮ የምታወሪው ፋኖ ከሆነ ኖ አሁን ሌላ ፖለቲካ ውስጥ አትግቡ። ግን አሁን እኔ ጁሪት እኔን ፖለቲከኛ ነው ስሉኝ ማስረጃ በጃቸዋለሁ ወይ? አያውቁም። ምንድነው ትኩረታቸው? ያ ተልኳቸው የመበታተን የመከፋፈል ቸርችን የመከፋፈል ስራ ያንን ብቻ ላይ ነው ትኩረታቸው። ለመከፋፈል ደግሞ ማድረግ አለባቸው። ፊት ለፊታቸው ቆሞ አሳታቸውን አሳት የሚልኝ ሰው ማጥቃት አለባቸው። እኔ ግን ዓለም በሙሉ ዘምቶ ቢመጣ ማንነቴ መቀየር እንደማይችል የማውቅ ሰው ነኝ። ግን እነሱ ፊት ለፊት መጥቶ ተቀምጦ እዚህ ቸርች ነው የማገለግለው እንደዚህ ነኝ ብሎ ይናገር ውስጥ አንዳቸው ይውጡ። አሁን ፕሬዝዳንቱ ላይ ደውዬ ከዛ ድምፁን ላሰማችሁና ሙሉ በሙሉ አስገብቼ ላሰማችሁና ማን የቸርቹ አገልጋይ እንደሆነ እስከ ፕሬዝዳንት ድረስ ከፈለጋችሁ አሰማችኋለሁ። ሙሉ በሙሉ አላፍርም። ማንም ሰው ደግሞ እዚህ ላይ ተቀምጦ ፖለቲከኛ ምናምን ሲል ምንድን ነው ዓላማው? አሸማቆ ከሚዲያ ማባረር። የሚሸማቀቅ አይነት ሞራል የለኝም። እኔ የሐረር ሰው ነኝ፣ የምስራቅ ሰው ነኝ። ምንም አይነት ጦርነት ቢነሳ ሰዎቹ መጥላትና መፍራትም አልችል አይነት ሰው ነኝ። ቀጥሉበት። ባይዘዌ በጣም ነው ያደነኩት ኮንፊደንስን ኢቫን። ቀሲስ እውነት ነው የፖለቲከኛ ሰው ናቸው። ይሄ ግልጽ ነው እኮ ዓላማው። ባይዘዌ ለሉተራን አዝነው ሳይሆን መምታት አለበትን ቀስ በቀስ ለመምታት ነው፣ ሌላ ነገር የለው። አንዱን ይመታሉ፣ ነገ ደግሞ እነሱን ለመምታት ነው። አሁን ቲክቶክ ላይ ያሉት ያንን ስላልተረዱ ነው። ኢቫን ባይዘዌ ብዙ ነገር ልትባል ትችላለህ። አሁንም ቤት ተከፍቷል በአንተ ጉዳይ ርዕስ አድርገው ምንም አይነት ነገር እንደው ትከሻን ማደንደን አለብን ለብዙ መልሶች። እሱን ነው እንኳን እነዚህ መንፈሳዊ ጎዳና ተዳዳሪዎች አይደሉም። ፊት ለፊት መጥቶ የሚያወሩኝ ወንዶች ካሉ ያወሩኝና ከዛ ወይ ያርሙኝ ወይ ላርማቸው። አስባችኋል? ለዚህ መንፈሳዊ ጎዳና ተዳዳሪ ናቸው። በነገራችን ላይ አሁን ለምሳሌ አንድ በክፉ መንፈስ የምትነዳ ሴትዮዋ ቸርቿኛ ጋር አይደለም 1 ዓመት ነው ገና ወደ ሉተራን ከተመለስኩ የምትለው። እሺ ከተመለሰች መቼ ነው ተቀምጣ መሰረታዊ ሉተራን ትምህርትን ተምራ ወደ ጥብቅና የመጣችው? አየህ፣ ከየት ተነስቶ ነው ሰው በዚህ ደረጃ የሚመጣው? ተልእኮ፣ ያ ተልእኳቸው ሲከሽፍባቸው ነው። አሁንም ተልእኳቸውን ለማክሸፍ እስከ መጨረሻ ከሚታገሉት ማለት አንዱ ነኝ። ተልኳቸው አንቀበልም፣ እንበታትናቸዋለን ብሎ ያወሩበት ቁጥር 3 ቪዲዮ አለ። እንበትናቸዋለን ወይም መከፋፈሉ ላይ ልዩነቱ ላይ እንሰራለን ያሉበት የእውነት ነው የምላችሁ። በጣም ይሄው ከዚህ በፊትም እንደሚታወቀው ነው የነሱ ዓላማ፣ አጀንዳውም ይታወቃል። እኔ በኩል ቅድም ከዚህ በፊትም ለካሉራው ስናገር ነበረ። ከመካነ ኢየሱስን ከነሱ ነጥለው እነሱ የያዙት የሆነ ኤክስትሪም የሆኑ ሉተራኖች አሉ። ልክ ነው፣ በዓለም አቀፍ ደረጃም ይታወቃሉ። እንደዛ አይነት ምልከታ ይዞ ከመጡ ኢትዮጵያ ላይ ካለው ሁኔታ አንጻር የመካነ ኢየሱስ አቋምን በፍጹም የማይወክል እንደሆነ ይታወቃል። ከዛ በተጨማሪ ግልጽ የሆነ የፖለቲካ አጀንዳ ከማን እንደተቀበሉ እናቀለን። እንግዲህ አኬን ነው አኬና ቄስ ደበኩሎ ስሙም ይጠራሉ። አኬ ሐዋርያዊ ምናምን የሚባለው ልጅ አለ። አሁን የማለያየት ስራ ነው የሚሰሩት። ባይዜ በክርስትና ወንጌል በመጽሐፍ ቅዱስ ማነጋገርና መተማመን ሲያክቱ በቃ በዛ መግፋት ስላልቻሉ ብቸኛው መንገድ እናለያይ፣ ቋንቋቸውን እናደብላለቅ አሉ። ባይዞ ይሄ የሰይጣን ስራ እንደሆነ ታውቃላችሁ። እነሱ ሰዎች እኮ ሰይጣን ናቸው። ለምን? የማለያየት ስራ እኮ ሰይጣን ናቸው። ከሰይጣን የተቀበሉ የሰይጣን ናዊ ማንነት ሰው ነው። ባይቶ ኢቫን ዛሬ አሁን ያልካን ልጅ የለጠፈችውን ነገር ያት ይህንን ከሷ ፔጅ ላይ ነው ያነሳሁት። ብዙ ሰዎች ዘመናዊና በኮንሰርት መልክ የሚዘጋጀውን የቤተክርስቲያን አገልግሎቶች መንፈሳዊ ጥማታቸውን ስላላረካላቸው ወደ ጥንታዊና ስርዓት አምልኮ ወደሚከተለው
አየ ወደሚከተለው አምልኮ እየተመለሱ ነው። በዚህ ምክንያት ብዙ ፕሮቴስታንቶች ወደ ኦርቶዶክስና ወደ ካቶሊክ ቤተክርስቲያን እንደውም ኦርቶዶክሶች እኮ በአሁኑ ጾም ሰው ቀነሰ ግማሽ በግማሽ ብለው ይላሉ። እሷ ግን ምን ብላ ጸመ ብዙ ፕሮቴስታንቶች ወደ ኦርቶዶክስና ወደ ካቶሊኮች እየገቡ ነው ብላ እንዲህ በማህበራዊ ገጿ አጋርታለች። በፕሮቴስታንት ውስጥ ያሉት እንደ ሉተራን አንግሊካን ያሉት ጥንታዊና የቅዳሴ ስርዓት ይበልጥ እያጠነከሩ ነው። የቅዳሴን ስርዓት እንግዲህ ስለ ስርዓት ነው እያወራች ያለችው። እያጠነከሩን ይላል። እንደውም ትላንትና ደግሞ ጠንከር እናድርገው ብለው ጾሙ ገብቷልና 2 ወር እንጾማለን ብለው አንዳንድ ፖለቲካዎቹም እየሰሩ ነበር። እንደው እንግዲህ ሰው ተመለሱ የምትለን ወዴት ነው? ወደ ኦርቶዶክስና ባይዘዌ ከቀሲስ ዲበልኩ ጋር አብረው እንደሚሰሩ እኮ እየነገርኩ ወደ ኦርቶዶክስና ወደ ካቶሊክ ቤተክርስቲያን ነው እየገቡ ነው ብላ በፖለቲካ ምሰራ እንግዲህ እቺ ልጅ ማለት ነው እቺ ልጅ። ስለዚህ አላማው ግልጽ ነው እና ስለነገ እንደው ጾሙ ላይ አሁን ይሄ ጾም እንደው የሚባለው ጾም እውነት አለ? አሁን መካነ ኢየሱስ እሱን ጾም ጾማለች እንዴ? ቢጾም የሚታወጀው ለማን ነበረ? ለምዕመኑ። ይሄ ጊዜ ላይ የጾም ጊዜያችን ነውና በዚህ ጊዜ ጾሙ ተብሎ ቢነገር እኛ ቸርች ውስጥ ነው ያለነው፣ አልሰማንም፣ አናውቅም። ይልቁንስ ምዕመኑን ቸርች ጾም ባለ ጊዜ ሁሉ ወይ በደብዳቤ ወይ በሚዲያ ታሳውቃለች። ምክንያቱም ልዩ ልዩ ሀገራዊ ጉዳይ ላይ፣ ልዩ ልዩ የማህበራዊ ጉዳይ ላይ፣ ልዩ ልዩ ቤተክርስቲያናዊ ጉዳይ ሲመጣ ጸሎቶች ሲታወጁ እናውቃለን በግልጽ ወይ በደብዳቤ ወይ ደግሞ በሚዲያ ለህዝቡ ሁሉ ይደርሳል። የመካነ ኢየሱስ አባላት በዛ ላይ የተመሰረተ የጾምና የጸሎት ጊዜ ይኖራል። ጾም የሚባል ብቻውን የለንም። ጾምና ጸሎት የተያያዙ ናቸው። እኛ ጋር በአብዛኛው ሰዎቹ ሲጸልዩ ነው የሚጾሙት እንጂ መንገድ ላይ እየዞሩና በየቦታው ወይናቸውን እየጠጡ ማን ነው ከስጋ እኩል የሆነውን ፕሮቲን ፉሉን ነፍቶ ቀኑም ሽሮ በልቶበት ስጋ ስለተወና ወተት ስለተወ ቅቤ ስለተወ ቀኑ ሙሉ መጠጥና ምግብ ላይ ውሎ ይሄ ጾም ነው ካልክ እኛ እንደዛ አይነት ጾም አናምንም። የምናምነው ጾም በግልጽ ተቀምጧል፣ ትምህርታችን ላይ ግልጽ ነው። ቴንኪዩ እናመሰግናለን። ቀጥል እንትና ከዛ ከአንጌርሳም አለ ቼንቶ ቀጥል። ቼንቶ አንድ ድል ስጠኝ ስላልከኝ ነው። እሺ ሰላም ብያችኋለሁ። ሰላም ለእናንተ ወገኖቼ፣ ወንጌላዊ ሰላም ብያለሁ። ቅድሜ ጉድ ኒውስ የምትባል እይታችን ገብተ ስለ ወንድማችን አንድ ጥያቄ ጠይቀ ነበር። እሷ መጀመሪያ እነሱ ከየትኛ ቸርች እንደሆነ እዚህ መታ ወንድማችን ከመጠየቋ በፊት እነሱን ለምን አትጠይቃትም? እነሱ ሊኮ ነው እዚህ መታ የጠየቀችው። እነሱን ከየት ቸርች ነው? እስከዛሬ እዚህ ቲክቶክ ላይ መርዝ ሲረጩን አንድም ሰው ጠይቆ አያውቅም። ከየት ቸርች ናችሁ? የት ነው የምትገቡት ብሎ አንድም ሰው ጠይቆ አያውቅም። ግን ወንድማችን ለመጠየቅ ሮጣ ገባች። እሷ መጀመሪያ ለምን እነዚህን ሰዎች ለምን አትጠይቃትም? ከየት ቸርች ናችሁ እናንተ ብላ ትጠይቅ ሄደ። እዚህ መታችሁ መርዝ አትርጩን። እኛ የምናውቀው አሁን ኤፋ ወንጌላዊ ኤቪ የተናገረውን መካነ ኢየሱስ ነው የምናውቀው። እኔም መካነ ኢየሱስ ነኝ። እነዚህ ሰዎች ከየት የመጡ እንደሆነ እኔ ሰምቼ ማላቅ ትምህርት እዚህ ቲክቶክ ላይ ተመርዘናል። ብቻ እኔም መካነ ኢየሱስ ነኝ። እንደዛ አይነት ትምህርት ሰምቼ አላደኩም። አሁን ወንድማችን ያለውን ነገር ነው እየተማርኩ ያደግኩት መካነ ኢየሱስ ውስጥ። መጀመሪያ ወንድማችን ከመጠየቅ በፊት አንቺ እህታችን ሄደሽ እነዚህ ከየት ቸርች እንደሆነ ጠይቃቸው። የትም ቸርች አይገቡም። ቸርች የሌላችሁ ሰዎች ናቸው። አላማ ይዘው ፖለቲካ ለመስራት የተከፈሉ ሰዎች ናቸው እነዚህ ሰዎች። ስለዚህ ወንድማችን እንወዳለን። ቀጥል፣ ተባረክ፣ ጸጋ ይብዛላችሁ። ይህንን ነገር ለማለት ነው። በጣም እኮ እንድታውቁ የምፈልገው አንዳቸውም ይሄ ቸርች ነኝ ብሎ ማውራት የማይችሉ እኮ ናቸው። መካነ ኢየሱስ ውስጥ የናችሁ በሏቸው እስቲ። ለምሳሌ ውጭ ያሉት ሰሞኑን ሲያወሩ የሰማሁኝ ሚዙሪ ሴኖድ ነው አሉ። እኛ ከሚዙሪ በጣም የተራራቅን ነን። ሚዙሪ ሴኖድ የሴቶችን ክህነትና አገልግሎት አይቀበልም። እኛ ግን እንቀበላለን። ሴት ቄሶች አሉ ለምሳሌ በመካነ ኢየሱስ። እነዚህ ሰዎች ከቸርች ናቸው። ከሚዙሪ አይደለም እኛ የተገኘ ነው ከእግዚአብሔር ቃልና ከቤተ ክርስቲያን ለዘመናት የቆየ ትምህርት ነው። ሰሞኑን አሜሪካ ላይ ተደራጅቶ የሆነ አይነት ውሳኔ
የወሰኑ ቸርች ላይ አይደለም እኛ የተመሰረት ነው። ደግሞ መካነ ኢየሱስ እንዳልሆኑ አንድ ሰው መጥቶ ከነሱ ማለት የዚህ መካነ ኢየሱስ ቸርች አባል ነኝ ይበል እስቲ። እኔ ከነ መታወቂያ ያሳያቸዋል። በጣም የምታምኑ ሰው ነገሩኝና ሙሉ የትምህርትና የህይወት ማስረጃን በቤተ ክርስቲያን ውስጥ የነበረውን የአገልግሎት ዘመን ሁሉ ልምድን ለጥፍለታለሁ። አለመፍራት አለ ነገር አያችሁ። እነዚህ ሰዎች ጋር ስትመጡ ግን ፊታቸውን ለመደበቅ የሚያደርጉት ትግል ለመደበቅ እንዴት ነው እውነት ይዞ ሰው የሚደበቀው? እውነት ዋጋ የሚያስከፍለኝ ከሆነ ለምን አልከፍልም? እውነት የሚያስገድለኝ ከሆነ ለምን አልሞትም? ለእውነት እድል አግኝቶ ነው እንዴ ሰው ፊት ለፊት ለማውራት ራሱ እንዴት ነው እውነት አወራለሁ እያለ ሰው ወደ ጨለማ የሚነዳው? ለምሳሌ ፌክ አካውንት ብዙ ልጆች አስከፍቷል። እዚህ ላይ እኔ ያውቃቸዋለሁ። እነዛ ፌክ አካውንት ያስከፈቷቸው ልጆች ቴሌግራም ውስጥ የሚሰበሰቡ የሐሰት መልእክተኞች ናቸው። ሰውኛ ደግሞ እዚህ ላይ ነው ፊት ለፊት የምናወራው። ይምጡና በዚህ ጉዳይ ላይ እኔ ይሄ ነኝ ብሎ ያውሩ። እስቲ አያወሩም። ቴንኪው። እሺ ሌላ ሀሳብ ያለው አለ? ጌርሳም ጥያቄ አለ ግን ኢቫን የሴት ትቀበላለች? የሴት ቄስ መካነ ኢየሱስ? አዎ ሴት ቄሶች ብዙዎች አሉን። እሺ አመሰግናለሁ። ከኔ ማውራት የምፈልገው ነገር አለ ጌርሳ? ኦኬ ሰላም እላቸዋለሁኝ። ኢቫንጀሊስት እንደገና ስላየው ደስ ብሎኛል። ጌታ ይባርካት። በታሪክ ውስጥ ጥሩ የምትታወስ ሰው ነህ እና እግዚአብሔር ይባርክህ። ስላንተ ጌታን አመሰግናለሁ። ምክንያቱም ብዙ ነገር ነው እግዚአብሔር ባንተ ውስጥ አልፎ ያመከነው እያመከነም ያለው ምንድነው? አሁን ቀደም እንዳለው እነዚህ ሰዎች ካይንድ ኦፍ ይሄ እንትን አለ አይደል? ድሮን አለ፣ የተለያዩ አይነት ድሮኖች አሉ። ከዛ ውስጥ የኢራኑ ስሙን ትነግሩኛላችሁ። የኢራኑ ድሮን አጥፍቶ ጥፋ ይባላል። በሪሞትሊ ኮንትሮል አድርጋችሁ መልስ ሌሎች ድሮኖች ተጠቅማችሁ መልሳችሁ ደጋግማችሁ የምትጠቀሙ ሸሂድ ነው። እነዚህ ሸሂድ ድሮኖች ናቸው እና አካሄዳቸውን ስታያቸው አጥፍቶ ጥፋ አይነት ነገር ነው። ምክንያቱም አላማቸው ቅድም እንዳ ይቅርታ ቆይ አንድ ጊዜ እንትን ላቁም። ይቅርታ ይሰማል አይደል? አንድ ቦታ ለመድረስ ውድ ቦታ ጋዝ ለመድረሻ ብዬ ሐሳቤን ሰረቀውና ብዙ ቀዳው። እሺ እና ቅድም እንዳለው እነዚህ ሰዎች እኔም ከዚህ በፊት ተናግሬያለሁኝ። ከጥቂቶቹ በስተቀር አንደኛ ፕሮፋይላቸውን ቼክ ብታደርጉት ከነሱ ጋር አብረው የሚያበሩት በጣም የጥላቻ ንግግር የሚናገሩት ማንነታቸው የማይታወቁ ናቸው። ለምንድነው ፕራይቬት? አሁን እኮ ብለዋል ኢቫንጀሊስት ሰው ዴቭ ነው እዛ ሲያገለግል፣ ግን ያንን ጸባዩን እገልጠዋለሁ ካልኩት አንዱ ራሱ ገለጠው። እንዴት ወገኖችን ወንድሞችን የተወደዱ ወንድሞች የምንወዳቸውን እንዴት እንደተሳደበ እና ትንሽ ነካ ማድረግ ነው ሰው ማንነቱ እንዲወጣ። ኦንሊ ቲንግ በቃ ማንፈልገው ከመጀመሪያ ጀምሮ ይቅር በማዕከላችን የተባለው አይ እንደዚህ ከሆነ እስኪ ዲቤት ብለው ዲቤት ነው የጠሩት። ሰው ዲቤት ስለጠራ ለምንድን ነው እንደዛ አይነት ስድብ የሚሳደበው? እንደው የሆነ ነገር ጎተውት እንኳን ቢሆን በቃ ፕሮቮክ አድርገውት ነው ይባላል። ዲቤት እናደርግ ነው ያሉት። እና በጣም የገረመኝ የመጀመሪያ ጊዜ እኔ ሀገር ቤት እያለሁ ኢቫንጀሊስት አብዱል ሰመድንም እንገናኛለን ብለን እሱ ወደ ድሬዳዋ ለአገልግሎት ሄደው ነበረ። ሰኞ ኢቭኒንግ ፍላይ አውት ማደርግ መስሎኝ 12:45 ስለሚል 12:45 አፍተር ሚድናይት እንደሆነ ሳላውቅ ሰኞ ማታ መስሎኝ ለካ ሰንዴ ነው ራሽ አድርጌ ወጣሁኝ። መንዴ ቀጠሮ ነበረ ልንገናኛው ከወንድሜ አብዱል ሰመድ ጋር እንደውም እንትን ሁሉ አዘጋጅቼ ነበረ ቪዲዮ ማን ምናምን እዛ ሳገለግል እንትን ያለ እሱ እንዲቀርጸንና አንድ እንትን ፕሮግራም እንሰራለን በዚህ ጉዳይ ላይ ብዬ ነበር። እና የዛን ጊዜ እዛ ከሀገር ቤት ሆኜ ተናግሬያለሁኝ። ማይ እሱ ከሆነ መልካም ግን ቢያርፍ ይሻላል ብዬ ማስጠንቀቂያ ተው እረፍ። ወንጌል ስናገለግል ነው እኛ ደስ የሚለን ወገኖቼ። እናንተ ሁላችሁም እዚህ ጋር ያላችሁ በጌታ እንደሆናችሁ ነው። መካነ ኢየሱስ ነኝ ሲል ቼንቶ ሰምቼዋለሁኝ። ጀስትን አውቀዋለሁ። ሲሱ ደግሞ
ቨርቹዋል ኢንትሮጌሽን እንትን ምንድነው የሚባለው ምርመራ የምታውቅበት እህት ናት። ቨርቹዋሊ እኮ አኬን ሲሱ እንዴት አድርጋ እንትን ያለችውን ሰምተሃል እንዴ? እንትን ምኞታችሁን ነው። አዎ ምኞታችሁ ላንቺ እንንገር ምኞታችሁ መለየት ነበረባችሁ። ትምህርታችሁና አሳመነችው። እንዴት አድርገሽ ነው ያሳመንሽው? እሱንም ነገር እኮ ላይቭ ልትነግሪን ይገባል። እንዴት የተሳካለት ምርመራ እንዳደረገች ምናልባት ኢቫንጀሊስት አልሰማ ይሆናል። አኬን መረመረችው። ለምንድን ነው ምኞታችሁንና ትምህርታችሁን ማትለዩልን ብላ መረመረችው። እና ኤኒዌይስ ሐሳቤን ልሰብስብና እነዚህ ወገኖች ፐርፐዝ የላቸውም፣ ኤኒቲንግ ያደርጋሉ። ይሄው ወንድማችን ነገረን። ዲበኩሉ ጋር ገብተው መለያየት የመለያየት ዓላማ እንዳላቸው እንደሚለያዩ ተናገር። ሶ they are not part of us ማለት የፓርት ኦፍ አስ የክርስቶስ አካል ወይ የክርስቶስ ወገን አይደሉም። ዮሐንስ እንዳለው ከኛ ወገን እንዳልሆኑ ይገለጻል። 15 ዓመት በአመጽ ይኖራል እንዴ ሰው? 15 ዓመት ከ15 ዓመት በኋላ መብሰልና ማደግ ሲገባው ልክ እዛ አገልግሎት ላይ ያደረገውን ነገር መልሶ እዚህ ያመጣል። አኬ ሚኪ ቸርች ውስጥ ሲወዛወዛ አሳዩን በቪዲዮ እንዴ ያ ዘማሪ ትወጣለህ ትወርሳለህ የሚለው ነው። ቲፒካል እንትን እንደውም ኢቫንጀሊካል ፔኔኮስታል በላይ ይሄ ቪዥነሪዎች የሚሉ ትወርሳለህ ትወጣለህ ይሳካልህ ዓለም ትዞራለህ which is እኛም እንትን ማንለው እንደዛ አይነት መዝሙር ሲዘመር ከወዲያ ወዲህ እንደ ዛፍ እየተወዛወዘ ሲዘምር አሳዩን በቪዲዮ ፔኔኮስታል ቸርች ውስጥ ፔኔኮስታልን እየተሳደበ አንድ አይደለንም እያለ እንደዚህ አይነት ግብዝ አይታችሁ ታውቃላችሁ? ግብዝ እንደገና ደግሞ የዛው የሚኪ ቸርች ምንድነው የተቀባይ እግዚአብሔር ቃል እንትን እንደውም የመጽሐፍ ቅዱስ ጥናት ኮኦርዲኔተር እንደሆነ ቴሌግራም ላይ እንዳለ በማስረጃ ተዘገበ። ራሱ ዴቭ አሁን ሐሰተኛ አስተማሪዎች ነቢያቶች የሚሉትን እኔ ራሴ በጆሮዬ ነው የሰማሁት። እንደዚህ አይነት ትምህርት የሚያስተምር ነበር። ፔኔኮስታሊዝም አይደለም ሐሰተኛ ነቢያቶች እነ ጳውሎስ በጨርቃቸው ተፈውሰዋል ሰዎች እና በዘይት በጨርቅ ማኑዋሊ መፈወስ አለብን ብሎ ሲያስተምር ኢቭኒንግ ላይ እኔ በጆሮዬ ሰምቻለሁ። ደጋግሜ ተናግሬያለሁ፣ እሱም ሰምቶኛል። ዲፌንድ አላደረገም። ይሄን ሐሰተኛ አስተማሪዎችን የሚሉትን የሚል ዛሬ አፉን ጠርጎ ምን ብሎ ሉተራን ነኝ ብሎ የመጣ ነው። ነገ ፍቅሪሲዝም ካዋጣቸው እነዚህ ሰዎች ፍቅሪሲዝም ይሆናሉ። በቃ ነገ ሃናም ከፔኔኮስታል ቸርች የነበርኩና ብላ ሄደች ናት እና የፈለጉትን መሆን የሚችሉ ናቸው። የፈለጉትን መሆን መገለባበጥ የሚችሉ ሰዎች ናቸው። ለወንጌል የማይገዳቸው ለቅዱሳን ህብረት የማይገዳቸው ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ነው እንጂ በጥብጡ አይልም የእግዚአብሔር ቃል። ቢቻላችሁስ እንደገና ደግሞ የመንፈስ አንድነትን ለመጠበቅ ትጉ ነው የሚለው ኤፌሶን ላይ እና ክርስቲያን ከሆነ የመንፈስ አንድነትን ለመጠበቅ እንትን ማለት እንጂ በእንደዚህ አይነት ኤክስትሪምስ የሆነ ዲቫይሲቭ የሆነ ነገር እየተናገርክ እንዴት ትጮሃለህ? አንድ ኦዲዮ ባሰማችሁ በውጭ የሚደረገውን ኦፍ ኮርስ እዚህ ሀገር የለም ብሎ ውጭ የሚደረገውን አዶርስ ይደረጋል የጌታ እራት እንደገና ደግሞ ይጨስለታል። ይሄንን ወደ ኢትዮጵያ ማምጣት ነው የሚለው ነው። ከፈለክ ማነው ካሎራ ይሄንን አሰማኝ ካልከኝ በእርግጥ የኢትዮጵያ መካነ ኢየሱስ አታደርገውም። ይሄንን ለማምጣት የውጭን ለማምጣት ነው እንትን ምንድነው የሚባለው ምንድነው እንትናቸው እንደዛ አይነት እንትን ነው የምንፈልገው ከቢብሊካል ይልቅ ኮንፌሽናል ለመሆን ለማድረግ ከሆነ መካነ ኢየሱስን የሚፈልጉት በዛ ውስጥ ማጨስን መስገድን ለጌታ እራት ይሄው አሰማችኋለሁ ውጭ ይደረጋል እንጂ ኢትዮጵያ ውስጥ እና ይሄንን ነው ትሬኒንግ አድርገው ሊያሰግዱ ሊያስጨሱ እጣን ሊገዙና ጭስ በጭስ ሊያደርጉ ነው ምኞታቸው። ይሄንን ነው ስልጠና እንሰጣለን ያሉ። ሌላ ምን አለ? ኢትዮጵያ ውስጥ በመንፈስ ቅዱስ የሆነ አብዱል ሰመድ እንትን እያሉ አጋንንትን እየነቀሉ ከየስፍራው ወንጌል እየሰበኩ ብዙዎችን ወደ እግዚአብሔር መንግስት እያመጡ እነሱ የና አብዱል ሰመድ አካሄድ በመንፈስ ቅዱስ እየተነዱ መስበክ ትክክል አይደለም። አይ ጭስ ማጨስ አለብን እያሉ ጭስ ማጨስ አለ። እንዴት አይነት እኮ ፈተና እንደገጠመንና ኤኒዌይስ በአጠቃላይ በአብዛኛው እኔ ሙስሊምም ሊሆኑ ይችላሉ ሌሎቹ በተለይ እና ኬን አላልኩም እነ ዴቭን ፖለቲካ እንዳሰሩብኝ አብረዋቸው የቆሙት ፕሮፋይላቸው አንዳንዶችን ስክሪንሻት አድርጌያቸዋለሁ ወደ ፕሮፋይላቸው ሄጄ ማንነታቸው እንደዚህ አይነት ቸርች ይሄዳሉ ኢትዮጵያ ውስጥ ቸርች ይሄዳሉ መካነ ኢየሱስ ምናምን ይሄዳሉ ይላሉ። ጋይስ
እንደዚህ አይነት ኢትዮጵያ ውስጥ መካነ ኢየሱስ ቁጭ ብሎ እንደዚህ ድንጋይ የሚሆን ሰው የለም። ያለመለመ የለም። በጣም ጥቂቶች ናቸው። የመንፈስ ቅዱስ አሰራርን አይቀበሉም። ግን የሚያከብሯቸው ቢሾፖቻቸው፣ አገልጋዮቻቸው በመንፈስ ቅዱስ ሲያገለግሉ፣ ሰይጣንን ሲያስወጡ፣ በልሳን ሲናገሩ ስለሚያዩ እንደዚህ አይነት የድፍረት ቃል አይናገሩም። በእውነት ኢትዮጵያ መካነ ኢየሱስ ውስጥ የሚሳተፉ ከሆነ አገልጋዮቻቸውን የሚያከብሩና በነሱ አውቶሪቲ በነሱ አንደር ዜራ አውቶሪቲ የሚኖሩ ከሆነ በእነሱ ላይ ይሄን እንደዚህ አይነት አፋቸውን አይፈቱም። ሙስሊም ይሁን ወይ ምን ይሁን አናቅም። አሁን አንድ ወንድም እንደው ይቅርታ አድርግልኝና ያዲ አሁን እንትኔ ሜንቶር የሚያደርገኝ ማን ነው የሚባለው? የእስላም ማን ነው የሚባለው? ዋሂድ ነው ያለው ራሱ ተናግሯል። ቪዲዮ ያዲ ኦንሊ ጂሰሱ ማለት ነው ዋሂድ። ምክንያቱም ትሪኒቲን ዲፌንድ ለማድረግ እሱ ነው ሜንቶር የሚያደርገው። ሶ ያዲ እስላም ነው ብንል ማን ይቃወመናል? የሄቨን ጓደኛ ማለት ነው። ያዲ እስላም አይደለም ይለናል እንዴ? ራሱ እኮ ነው ኦዲዮ ነው የሰማሁት። ብትጠይቁት አሁን ያዲን ስታገኙት ኦንሊ ጂሰሱን ማን ነው ሜንቶር የሚያደርግ ማን ነው ኮች የሚያደርግ ትሪኒቲን ዲስማንትን ለማድረግ ትሪኒቲን ለመቃወም ማን ነው ብላችሁ ብትጠይቁት ዋሂድ ነው ኡስታዝ ዋሂድ ነው ብሎ ይነግራቸዋል። አሁን ከስር ይኖር ይሆናል ካለ ይግባና ይናገር። እነዚህም ሰዎች ማን እንደሆነ